ግንቦት 27 ቀን 2018 ዓ.ም በሆለታ ፍርድ ቤት የደረሰ አሰቃቂ ግድያ። ፍትህን ፍለጋ በተሰበሰቡበት የፍርድ ቤት አዳራሽ በሰው ሕይወት ላይ የተፈጸመው ግድያ የፍትህ ስነ ስርዓታችንን ደህንነት ጥያቄ ውስጥ የከተተ ሆኗል። የቀድሞ የኢትዮጵያ እግር ኳስ ተጫዋች አለልኝ አዘነ ግድያ ጉዳይ አዲስ አነጋጋሪ ምዕራፍ ውስጥ ገብቷል። በግድያ ወንጀል ጥፋተኛ ተብለው የ16 እና የ15 ዓመት እስራት ተፈርዶባቸው የነበሩ ግለሰቦች በይግባኝ ሰሚ ችሎት በነፃ እንዲለቀቁ ተወስኗል። ይህ ውሳኔ የሟቾች ቤተሰቦችን ለከፍተኛ ሐዘንና ድንጋጤ ዳርጓል። በፍትህ ስነ ስርዓቱ ላይም አዲስ ጥያቄዎችን አስነስቷል። በ2026 የሮም ዳይመንድ ሊግ የሴቶች 500 ሜትር ውድድር ኢትዮጵያ ከ1 እስከ 7 ደረጃዎችን በመያዝ ሙሉ የመድረክ ቁጥጥር አሳይታለች። ይህም በዓለም የረጅም ርቀት ሩጫ ላይ ያላትን የበላይነት በድጋሚ አረጋግጧል። በኢትዮጵያ የአትሌቲክስ ማህበረሰቡን ያስደነገጠና ያሳዘነ ክስተት፣ የቀድሞ አትሌት በጥይት ተመቶ ሕይወቱ ሲያልፍ በግድያው ተጠርጥሮ በሕግ ቁጥጥር ስር የሚገኘው አትሌት ነው። ሁለት ተስፋ የተጣለባቸው አትሌቶችን እስከዚህ ያደረሰው ምንድን ነው? የአትሌቶች መካከል የሚነሱ የጥርጣሬ የአጉል እምነትና ግል ግጭቶችን ምን ያህል አደገኛ ደረጃ ላይ ደርሰዋል? በዛሬው ዘገባችን የዚህን አሳዛኝ ክስተት ዝርዝር እንመለከታለን። በሆለታ ፍርድ ቤት የደረሰ አሰቃቂ ግድያ። ዛሬ ረፋድ ላይ በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት የተፈጠረው ክስተት መላው የኢትዮጵያን ሕዝብ በከፍተኛ ድንጋጤና ቁጭት ውስጥ የከተተ አሰቃቂ ድርጊት ተፈጽመዋል። ፍትህን ፍለጋ በተሰበሰቡ የፍርድ ቤት አዳራሽ ውስጥ በሰው ሕይወት ላይ የተፈጸመው ግድያ የፍትህ ስነ ስርዓታችንን ደህንነት ጥያቄ ውስጥ የከተተ ሆኗል። እንደደረሰ መረጃ በዕለቱ የቤተሰብ ክርክርን ጉዳይ በመመልከት ላይ የነበረችው ዳኛ ወርቄ ፈካንሳ የፍርድ ቤት ውሳኔውን እያነበበች ባለችበት ወሳኝ ወቅት ተከሳሹ በድንገት ባወጣው ሽጉጥ ዳኛዋን በጥይት በመምታት ሕይወታቸውን ቀጥፏል። በዚሁ አጋጣሚ በችሎት ላይ በባለቤትነት ሲከራከሩ የነበሩ ባለቤታቸውንም በተከሳሹ በተተኮሰ ጥይት በተመሳሳይ ሁኔታ ሕይወታቸው አልፏል። ይህ አሳዛኝ ክስተት በዜጎች ዘንድ የት ነው ደህንነት ያለው የሚል ጥያቄ አጭሯል። አንድ ግለሰብ ታጥቆ ወደ ፍርድ ቤት አዳራሽ ውስጥ መግባት መቻሉ የፍርድ ቤቶቻችንን የጸጥታና የፍተሻ አሰራር ምን ያህል ደካማ እንደሆነ በአሳዛኝ ሁኔታ አሳይቷል። ሕግና ፍትህ ይከበርባቸዋል ተብለው የሚታመኑት የፍርድ ቤት አደባባዮች ላይ የጦር መሳሪያ ይዞ መግባት መቻሉ የፍርድ ቤቶቻችን የውስጥ ጥበቃና የፍተሻ ስነ ስርዓት በዋናነት መፈተሽ እንደሚገባ በግልጽ መልእክት አስተላልፈዋል። ዳኛና የሕግ ባለሙያዎች በስራ ገበታቸው ላይ ሕይወታቸውን አሳልፈው መስጠት ካለባቸው የፍትህ ተቋማቱ ለሰራተኞቻቸውና ለባለ ጉዳዮቻቸው ምን ያህል አስተማማኝ ጥበቃ እየሰጡ ነው? ይህ ድርጊት የፍትህ ስነ ስርዓታችን ታሪክ የዳሰሰ አሳዛኝ ክስተት ሆኖ የሚመዘገብ ነው። ጉዳዩ በማህበራዊ ሚዲያና በሕግ ባለሙያዎች ዘንድ ከፍተኛ ቁጣና ድንጋጤን ቀስቅሷል። በስራ ገበታዋ ፍትህን ለማስፈን ስትደክም የነበረችው ወጣት ዳኛ ወርቄ ፈካንሳ በግፍ መገደሏ የመላው የሕግ ማህበረሰብ ልብ ሰብረዋል። በአለልኝ አዘነ ግድያ ጉዳይ የይግባኝ ችሎት ውሳኔ አነጋጋሪ ሆነዋል። በኢትዮጵያ የእግር ኳስ ማህበረሰብ ከፍተኛ ሁኔታ ያሳዘነው የአለልኝ አዘነ ግድያ ጉዳይ አዲስ የፍትህ ምዕራፍ ውስጥ ገብቷል። በቀድሞ የፍርድ ሂደት በግድያ ወንጀል ጥፋተኛ ተብለው የ16 እና የ15 ዓመት ጽኑ እስራት የተፈረደባቸው ወይዘሮ አዳይ ጌታቸውና ሉንጎ ሉቃስ በይግባኝ ሰሚ ችሎት በነፃ እንዲለቀቁ መወሰኑ ተገልጿል። የሟች ቤተሰቦች እንደሚናገሩት ውሳኔው በቤተሰቡ ላይ ከፍተኛ የሥነ ልቦና ጫናና ብስጭት ፈጥሯል።
በመጀመሪያ ደረጃ ፍርድ ቤት የተሰጠው ውሳኔ ከተሻረ በኋላ ቤተሰቡ ፍትህ አላገኘንም የሚል ስሜት እንደፈጠረባቸው ገልጸዋል። በችሎት ውሎ ወቅት የነበረው ውጥረት፣ የቤተሰቡ ለቅሶና ሐዘን እንዲሁም በፍትህ ስነ ስርዓቱ ላይ የነበረው ተስፋ መቀነሱ ብዙዎችን አሳዝነዋል። ቤተሰቡ በተጨማሪም ወንጀሉ በአርባ ምንጭ ተፈጽሞ ሳለ የፍትህ ሂደቱ ወደ ወላይታ ሶዶ መዘዋወሩና በመጨረሻም የተሰጠው ውሳኔ ተጨማሪ ቅሬታ እንዳስነሳባቸው ገልጸዋል። የህግ ባለሙያዎች በበኩላቸው ጉዳዩ በህግ የበላይነት፣ በይግባኝ ሂደትና በፍትህ ስነ ስርዓት ላይ ያለውን የህዝብ መተማመን በስፋት የሚያነጋግር እንደሆነ ይገልጻሉ። በአሁኑ ወቅት የይግባኝ ችሎት ውሳኔ በህዝብ ዘንድ ሰፊ ውይይት እንደፈጠረ ሲሆን ቤተሰቡን ፍትህ እንዲሰፍን ጥሪያቸውን ቀጥለዋል። የሮም ዳይመንድ ሊግ ላይ የኢትዮጵያ የበላይነት። ሮም ጣሊያን በ2026 የሮም ዳይመንድ ሊግ ወይም በጎልደን ጋላ ፔትሮሜኒያ ውድድር የኢትዮጵያ በሴቶች 5000 ሜትር ውድድር አስደናቂ የበላይነት አሳይታለች። የኢትዮጵያ ሯጭ ልቅና አምባው ውድድሩን በማሸነፍ የመጀመሪያ ደረጃን ስታገኝ፣ አለሽኝ ባወቀ ሁለተኛና ፍሬወይኒ ኃይሉ ሶስተኛ በመሆን መድረኩን ሙሉ በሙሉ በኢትዮጵያን ተቆጣጥረዋል። ውድድሩ በመጀመሪያ ላይ ከባድ ፉክክር ቢታይበትም በመጨረሻዎቹ ዙሮች ኢትዮጵያውያኑ ሯጮች ፍጥነታቸውን በመጨመር ውድድሩን ተቆጣጥረዋል። ልቅና አምባው በመጨረሻዎቹ ዙር አለሽኝ ባወቀን በማለፍ ድሉን ማረጋገጥ ችላለች። የሮም ዳይመንድ ሊግ ከዓለም አትሌቲክስ ታላላቅ ውድድሮች አንዱ ሲሆን ከ40 በላይ የኦሎምፒክና የዓለም ሻምፒዮኖችን ያሳተፈ ውድድር ነበር። በእንደዚህ ያለ ከፍተኛ ውድድር ላይ ኢትዮጵያ መድረኩን ሙሉ በሙሉ መቆጣጠሯ የሀገሪቱን የረጅም ርቀት ሩጫ ያላትን ጥንካሬ በድጋሚ አሳይተዋል። ይህ ውጤት ኢትዮጵያ በዓለም አቀፍ ረጅም ርቀት ሩጫ መድረክ ላይ አሁንም ዋነኛዋ ኃይል መሆኗን ያረጋገጠ ሲሆን በመጪዎቹ የዓለም ሻምፒዮናና የዳይመንድ ሊግ ውድድሮች ላይ ከኢትዮጵያ ሯጮች ተጨማሪ ስኬት እንደሚጠበቁ ተገልጿል። የአትሌት የይስ ታደለው ግድያና በአትሌቲክሱ ዓለም የተነሱ ጥያቄዎች። ሰንዳፋ ኦሮሚያ ክልል በኢትዮጵያ አትሌቲክስ ማህበረሰብ ውስጥ ከፍተኛ ድንጋጤ የፈጠረው የቀድሞ አትሌት የይስ ታደለው በጥይት ተመቶ ሕይወቱ ያለፈበት ክስተት አሁንም ብዙዎችን ጥያቄዎችን እያስነሳ ነው። በጉዳዩ ተጠርጥሮ በሕግ ቁጥጥር ስር የሚገኘው አትሌት ደረሰ ረታ ሲሆን በፌዴራል ፖሊስ ቡድን ውስጥ ይወዳደር የነበረና ለወደፊቱ ትልቅ ተስፋ የተጣለበት አትሌት እንደነበር የቅርብ ወገኖቹ ይናገራሉ። ሟቹ የይስ ታደለው በበኩሉ ከሰሜን ሸዋ የተገኘ ሲሆን በጉዳት ምክንያት ከውድድር ርቆ ባለቤቱን አትሌት ወርቅነሽ አለሙን በማሰልጠን ላይ እንደነበር ገልጿል። እንደ ቅርብ ምንጮች ገለጻ በሁለቱ አትሌቶች መካከል ለረጅም ጊዜ የቆየ አለመግባባት እንደነበር ይነገራል። ምክንያቱ በይፋ ባይረጋገጥም አጉል እምነት ከጥርጣሬና ከግል ግጭቶች ጋር የተያያዘ ሊሆን እንደሚችል በአካባቢያቸው ያሉ ሰዎች ይገልጻሉ። በዚህ ግጭት ምክንያት አስታራቂዎች፣ ሽማግሌዎች፣ አሰልጣኞችና ቤተሰቦች ብዙ ጥረት ቢያደርጉም ችግሩን መፍታት አልቻሉም። በመጨረሻም ጉዳዩ ወደ አሳዛኝ ግድያ መቀየሩ ተገልጿል። ሪፖርተሮች እንደሚያመለክቱት የይስ ታደለው በሰንዳፋ የልምምድ ስፍራ ላይ ባለቤቱን እያሰለጠነ ባለበት ወቅት በተተኮሰ ጥይት ሕይወቱ አልፏል። ከክስተቱ በኋላ ተጠርጣሪው ለማምለጥ ሞክሮ እንደነበር ቢነገርም በአካባቢው በነበሩ ሰዎች ተይዞ ለሕግ ቀርበዋል። የይስ ታደለው በሰንዳፋ በኬ ማርያም ቤተክርስቲያን በቤተሰቦቹ፣ በጓደኞቹ፣ በአትሌቶችና በስፖርት ቤተሰቦቹ ፊት የመጨረሻ ስንብቱ ተፈጽሟል። የአሳዛኝ ክስተት በአትሌቶች መካከል ስለሚነሱ የአጉል እምነት፣ ጥርጣሬና የጥላቻ ባህሎች ሰፊ ውይይት አስነስቷል። ብዙዎችም የኢትዮጵያ አትሌቲክስ ፌዴሬሽን እና የኢትዮጵያ አትሌቶች ማህበር በጉዳዩ ዙሪያ ግልጽ አቋም እንዲወስዱ ጥሪ እያቀረቡ ነው።